ጤና ይስጥልኝ። ብራያን ምቤሞ የማንቸስተር ዩናይትድ ተጫዋች የመሆኑ ነገር የጊዜ ጉዳይ ብቻ ይመስለኛል። እንግዲህ የማን ዩናይትድ መዘዋወር እንደሚፈልግ በግልጽ ከተናገረ በኋላ ማንቸስተር ዩናይትድ እና ክለቡ ብሬንትፎርድ ድርድር ላይ ነው የሚገኙት። ይሄ ድርድር እንግዲህ መጨረሻ ላይ መቋጫውን አግኝቶ ምቤሞ ወደ ፈለገው ማን ዩናይትድ ይዘዋወራል ተብሎ ይጠበቃል። ወደ ዩናይትድ ከተዘዋወረ በኋላ ለአሞሪሙ ዩናይትድ ምን አይነት አገልግሎት ሊሰጥ ይችላል የሚለውን የተወሰኑ ሀሳቦች ለማንሳት ነው። ከዛ በፊት ግን ራሱ ምቤሞ ምን አይነት ተጫዋች ነው፣ ምን አይነት ጥንካሬ ያለው፣ ምን አይነት ድክመቶች አሉ የሚሉትን የተወሰኑ ነጥቦችን ለማንሳት እሞክራለሁ። እንግዲህ ምቤሞ የ25 ዓመት ካሜሩናዊ ተጫዋች ነው። በታዳጊነቱ ለፈረንሳይ የተለያዩ የዕድሜ እርከኖች ተጫውቶ ነው እንግዲህ በኋላ ላይ አባቱ ካሜሩናዊ ነው፣ እናቱ ደግሞ ፈረንሳይ ናት። እሱም የተወለደው ፈረንሳይ ነው። በኋላ ላይ ለካሜሩን ዋናው ብሔራዊ ቡድን እየተጫወተ የሚገኘው ማለት ነው። እንግዲህ ወደ ብሬንትፎርድ የሄደው በ2019/20 ነው። ብሬንትፎርድ የሻምፒዮንሺፕ ቡድን እያለ በዚያ ውድድር ዓመት ጥሩ ግቦችን አስቆጥሮ ብሬንትፎርድ ለፕሌኦፍ እንዲበቃ አስችሎት ነበር። ፕሌኦፉን አልፈው ወደ ፕሪሚየር ሊግ ማለፍ ባይችሉ ማለት ነው። በዛ ውድድር ዓመት በኤኤፍኤል የዓመቱ ምርጥ ተጫዋች፣ የወጣት ተጫዋች እና የዓመቱ ምርጥ ተጫዋች እጩ መሆን ችሎ ነበር ማለት ነው። የመጀመሪያ ሲዝኑን በብሬንትፎርድ በጣም በጥሩ ሁኔታ ነው የጀመረው። በቀጣዩም ሲዝን ነው እንግዲህ ብሬንትፎርድ ፕሌኦፍ አሸንፎ ወደ ፕሪሚየር ሊግ የመጣው ማለት ነው። እንግዲህ ምቤሞ ከጥንካሬዎቹ ስንጀምር ማለት ነው ያው በዋናነት በአይናችንም በተደጋጋሚ እንደተመለከት ነው የበለጠ የቀይ መስመር አጥቂ ነው ወይ ደግሞ እንደ ሰከንድ ስትራይከር መሆን የሚችል አይነት ተጫዋች ነው። በብሬንትፎርድም በሁለት አጥቂዎች በኤቨን ቶኒ እና በሱ በብራያን ምቤሞ አማካኝነት ቶማስ ፍራንክ ሲጮቱ ተመልክተናል፣ እንደ ሁለተኛ አጥቂ በመሆን ማለት ነው። በአብዛኛው ደግሞ ወደ ቀኝ ያዘነበለ ወይም የቀይ መስመር አጥቂ ወይ ደግሞ ሞሮፍ የዋይድ ፕሌየር አይነት ሚና አይነት ይዞ ሲጫወት ነው የምንመለከተው ማለት ነው። እንደዚህ አይነት ተጫዋች ደግሞ በዋናነት ምን ይፈልጋል? ጥሩ ድሪብለር መሆን ይፈልጋል ማለት ነው። ምቤሞ አንዱ የሚደነቅበት ጥሩ ድሪብለር መሆኑ ነው ማለት ነው። ድሪብሊንግ ቁጥሮቹን ከተመለከትን በጨዋታ እስከ 3.89 ድሪብሎችን የሚያደርግ አይነት ተጫዋች ነው። ከዛ በተጨማሪ ደግሞ ወደ 2.49 ፕሮግረሲቭ ራኖችን በጨዋታ የሚያደርግ አይነት ተጫዋች ነው። ቁጥሮቹን ከቡካዮ ሳካ ወይ ደግሞ ሚኬል ኦሊሴ አይነት አንጻር ከተመለከት ነው የድሪብሊንግ ቁጥር አነስተኛ ነው። ነገር ግን በአብዛኛው እነዚህ አይነት ድሪብሎችን የሚያደርገው በሆነ አይነት ፐርፐዝ ነው፣ በኢንቴንት ነው ማለት ነው። የሾቦተር አይነት ወይ ደግሞ ሞር ኢንተርቴን ለማድረግ ድሪብል የሚያደርግ አይነት ተጫዋች አይደለም። ያን ያህል ኢላስቲክ የሆነ ወይ ደግሞ ሞር ፍሉይድ የሆነ ድሪብለር አይደለም። ያማን ላይ አይነት እንደምንመለከተው ማለት ነው። ሞር አጃይልም አይደለም እንደ ሜይ ቢ ኦሊሴ አይነት ማለት ነው። ነገር ግን በጣም ፓወርፉል ነው። አት ሴም ታይም ድሪብሊንጎቹ ላይ ዲሴፕሽኖች አሉት ማለት ነው። በጣም በፍጥነት ለመሸወድ የሚሞከሩ ሙከራዎች አሉ። ቀድሜ እንዳልኩት ደግሞ በጣም ፐርፐዝፉል ነው፣ በሆነ አላማ ነው የሚደረገው ማለት ነው። ያ አላማ ምናልባት ሹቶችን ለመሾት ወይ ክሮስ ለማድረግ ሊሆን ይችላል ማለት ነው። በጣም ጥሩ ድሪብለር ነው ማለት ነው። አብዛኛው ደግሞ ድሪብሊንጎቹን የሚጀምረው የበለጠ ወደ ተጋጣሚ የሜዳ ክልል አካባቢ ከሚገኝበት ቦታ ነው። ኦፍኮርስ ብሬንትፎርድ የበለጠ ኳስ ለተጋጣሚ ቡድን ለቆ የሚጫወት አይነት ቡድን ነው። በቨርቲካል የሆነ አጫወት፣ በትራንዚሽን የሚጫወት አጫወት ነው። በዚህ አጫወት ምክንያት ወደ ኋላ ፈግፍጎ ልንመለከተው እንችላለን። በመልሶ ማጥቃት የሚገኘውን አጋጣሚ ረዥም ርቀት ሮጦ ከቨር አድርጎም መሸፈን ይችላል ማለት ነው። ከዛ በተጨማሪ ግን የበለጠ ኤፊሽንሲው ስለሆነ አንደኛ የሚደነቀው ማለት ነው የብራያን ምቤሞ ማለት ነው። ከዛ አንጻር ቦር ዳይሬክት ከመሆኑ አንጻር ማለት ነው ለተጋጣሚ ቦክስ ቀረብ ብሎ 1v1 የሚገኘውን አጋጣሚ በማሸነፍ የግብ ዕድሎችን መፍጠር፣ ግቦችን ሲያስቆጠር እንመለከተዋለን ማለት ነው። አሞኔ አሁን ትልቁ አቅሙ አንደኛው ድሪብሊንጉ ነው ማለት ነው። ሁለተኛው ጎል ትሬት መሆኑ ነው ማለት ነው። በአሳለፍነው ሲዝን እንግዲህ 20 የሊግ ግቦችን ያስቆጠረው እንግዲህ ከወገብ በታች የጨረሰ ቡድን የሚጫወት ቡድን የበለጠ ከ50% ኳስ ቁጥጥር የሚይዝ አይነት ቡድን ሞሮፍ በካውንተር የሚጫወት አይነት ቡድን እየተጫወተ
20 ግቦችን ማስቆጠር በጣም እጅግ የሚደንቅ ነው ማለት ነው። ሞር ኤፊሽንት ነበረ ማለት ነው። ያ ማለት በአብዛኛው በነገራችን ላይ በአጠቃላይ ወደ 51.02% የሚሆን ታርጌታቸውን የጠበቁ ሹቶችን ያደርጋል ማለት ነው። ይሄ አንደኛው የሚደነቅበት ነገር ነው ማለት ነው። ቀድሜ እንደጠቀስኩት ሞር ኤፊሽንት የምንለው አይነት ተጫዋች ነው ማለት ነው። አስደናቂ የሆነ የ2024/25 ሲዝንን ነው ያሳለፈው ከብሬንትፎርድ ጋር ማለት ነው። ሌላኛው ጥንካሬ ጎል ትሬት መሆኑ ነው ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ሞር ኦፌንሲቭሊ ብቻ አይደለም ዲፌንሲቭሊም ጥሩ ነው። ከኳስ ውጭ በደንብ ፕሬስ የሚያደርግ አይነት ተጫዋች ነው። በጨዋታው 4.73 ስኬታማ የሆኑ ዲፌንሲቭ አክሽኖችን የሚያደርግ ተጫዋች ነው። ከዛ በተጨማሪ ደግሞ በጨዋታ በአማካኝ ወደ 69% ዱዌሎችን የሚያሸንፍ ነው። በጨዋታ እንደገና 1.8 ኢንተርሴፕሽኖችን የሚያደርግ ነው። በጣም ለእንደዚህ አይነት ዋይድ ፕሌየር ማለት ነው ሞር ኦፌንሲቭ ለሆነ ተጫዋች በጣም ጥሩ ቁጥር ነው ማለት ነው። ይሄ አሁን የጠቀስኳቸው ቁጥሮች በአጠቃላይ ማለት ነው እጅግ ሊደነቅ የሚችል አይነት ቁጥር ነው ማለት ነው። ዲፌንሲቭሊ እንግዲህ ወደ ዩናይትድም ሲሄድ አንደኛው ከኳስ ውጭ ቡድኑ ሞር ፕሬስ ማድረግ ስለሚያስፈልገው ለዚህ በደንብ ትልቅ አገልግሎት መስጠት ይችላል ማለት ነው። ሌላኛው ደግሞ ከክሬቲቪቲ አንጻር ነው ማለት ነው። ቀድሜ እንደጠቀስኩት የበለጠ ሞር ኤፊሽንሲው ነው የሚደነቀው። ሞር ጎል ኦሪየንትድ የሆነ አይነት ተጫዋች ነው ማለት ነው። ሞር ስለ ክሬቲቪቲ ስናወራ የበለጠ እንደ መሐመድ ሳላ አይነት ሞር ኤፊሽንት የሆነ ዋይድ አታከር በመሆኑ ምክንያት ማለት ነው ወይም ኤፊሽንት የሆነ ዋይድ ፕሌየር በመሆኑ ምክንያት እንደ ሞሳላ እንደ ሞር ኦፍ ዋይድ ፎርዋርድ አይነት ስለሆነ ወይ ደግሞ የሆነ ዳይሬክት ዊንገር ወይ ቀጥተኛ የመስመር አጥቂ በመሆኑ ምክንያት ማለት ነው ያን ያህል ክሬቲቭ የምንለው አይነት ተጫዋች አይደለም። ፓሶችን መስጠት ይችላል፣ ምንም ጥያቄ የለውም። ክሮሶችን ማድረግ ይችላል፣ በቀኙም በግራውም ማለት ነው። ከትባክ ማድረግ ይችላል፣ ኳሶችን መቀነስ አይነት ይችላል ማለት ነው። ቀድሜ እንደጠቀስኩት ደግሞ የተጫወተበት የነበረው ብሬንትፎርድ ያን ያህል ኳሶችን ብዙ ፖሰስ የሚያደርግ ባለመሆኑ ምክንያት ሞር ቮሊዩሙ ከፍተኛ ስላልሆነ ቁጥሩ ከፍ ብሎ ላናገኘው እንችላለን። አሲስቶቹ በጨዋታ ወደ 0.19 አሲስት ያደርጋል። ኤክስፔክትድ አሲስቱ ደግሞ በጨዋታ ወደ 0.2 ነው ማለት ነው። ትሩ ፓሶች ነው ማለት ነው በጨዋታ ወደ 0.58 ነው ማለት ነው። ሜቢ እንደ ራያን ቼርኪ አይነት ተጫዋቾችን ከዚህ የተሻለ ቁጥር ልናይባቸው እንችላለን። ነገር ግን ቼርኪ ሞሮፍ የተፈጥሯዊ 10 ቁጥር አይነት ሚና ያለው ተጫዋች ነው። ብራያን ቤሞ ደግሞ የበለጠ የመስመር አጥቂ አይነት ባህሪ ያለው ተጫዋች ነው። ያን እንደዚህ አይነት ቁጥሮችን ብዙ ላንመለከት እንችላለን። ፕላስ የሚጫወትበትንም ክለል ግምት ውስጥ መክተት ይጠበቅብናል ማለት ነው። ነገር ግን ይሄ መሻሻል የሚችል ነው የበለጠ ትክክለኛ ሲስተም ውስጥ አደሴም ታይም ደግሞ ፊት ለፊቱ ደግሞ ደንበኛ ሙቭመንት የሚኖር ከሆነ ማለት ነው ይሄ ክሬቲቪቲው መጨመር እንደሚችል በተመለከትንባቸው ጨዋታዎች በሚያደርጋቸው እንቅስቃሴዎች መገንዘብ እንችላለን ማለት ነው። ሌላኛው ደግሞ ከሊንክ አፕ ፕሌይ አንጻር ስንመለከተው ቀድሜ እንደጠቀስኩት የበለጠ ቀጥተኛ የመስመር አጥቂ ነው ወይም ሞሮፍ እንደ መሐመድ ሳላ የዋይድ ፎርዋርድ ነው። ስለዚህ ሞር ወደ ኢንሳይድ ድሪፍት ከማድረግ ይልቅ ወደ መሃል ከመግባት ይልቅ ማለት ነው እንደ ሜቢ እንደ ኦሊሴ እንደ ቸርኪ አይነት ተጫዋቾች ማለት ነው እዛው መስመሩን ይዞ ሄዶ መጨረሻ ላይ ወደ መሃል ገብቶ ቦክሱን ማጥቃት የሚወድ አይነት ተጫዋች ነው ማለት ነው። ብዙ እንደዚህ አይነት ወደ መሃል ገብቶ አንድ ሁለት ጨዋታዎች ሊንክ አፕ ፕሌይ ጨዋታዎች ሲያደርግ ላንመለከት እንችላለን ማለት ነው። አንድ ለአንድ በዛው መስመር ላይ የሚያገኘውን ተጫዋች በማሸነፍ ወደ ቦክሱ በተጠጋበት አጋጣሚ ወደ ግራ በመስመር ማለት ነው በግራ እግሩ በሚያደርጋቸው ሹቶች ወይ ደግሞ ክሮስ ማድረግ ካለበት እንደዚህ አይነት ባህሪ የምንመለከትበት አይነት ተጫዋች ነው። ያን ያህል የሊንክ አፕ አይነት ተጫዋች ነው የምንለው አይነት አይደለም ማለት ነው። ስለዚህ አጠቃላይ አንድ ለአንድ ጥሩ ዲሊቨር ነው። አንድ ለአንድ ጥሩ ድሪብል ማድረግ የሚችል አይነት ተጫዋች ነው። ጥሩ ፊኒሸር ነው ማለት ነው። እንግዲህ ያለፈው ሲዝን ላይ ተመልክተናል። ከ20 ግቦች በተጨማሪ 7 አሲስቶችን አድርጓል። ባለፈው ሲዝን ላይ 27 ግቦች ላይ በ38 ጨዋታዎች በፕሪሚየር ሊግ ጨዋታዎች ላይ ተሳትፎ ማድረግ ለብሬንትፎርድ እየተጫወተ እጅግ በጣም ሊደነቅ የሚገባ አይነት ቁጥር ነው። ከረዥም ርቀት ጥሩ ሹቶችን ማድረግ ይችላል። ክሮሶችን ጥሩ ማድረግ ይችላል። በሁለቱም እግሩ ጥሩ ክሮሶችን ማድረግ ይችላል። ሴም ታይም ደግሞ ወርክ ሬቱ በጣም ጥሩ ነው። ከኳስ ውጭ በደንብ ፕሬስ የሚያደርግ ዲፌንሲቭሊ በደንብ ኮንትሪቢዩት የሚያደርግ አይነት ተጫዋች ነው። እንደ ድክመት ከቆጠር ነው በአብዛኛው ኤሪያል አይነት እንቅስቃሴዎች ላይ ነው ድክመቱ፣ የአየር ላይ ኳሶች ላይ ማለት ነው። ኤሪያል ቻሌንጆች ላይ ይቸገራል። ሴም ታይም ደግሞ ያን ያህል
ጭንቅላቱ ገጭቶ ወይ በግንባሩ ገጭቶ የሚያስቆጥር አይነት ተጫዋች አይደለም ማለት ነው። አደሴም ታይም ደግሞ ፓሶቹ ያን ያህል አንዳንድ ጊዜ በረጃጅም ኳሶቹ ማለት ነው የሚፈለግባቸው ቦታዎች ላይ ሲደርሱ አንመለከትም ማለት ነው። አንዳንዴ ጥሩ ስዊች ፕሌይ የሆነባቸው አጋጣሚዎች ተመልክተናል። ነገር ግን ረጃጅም ፓሶቹን በተወሰነ መልክ መሻሻል የሚኖርበት ይሆናል። ላዘሞ በአንዳንድ አጋጣሚዎች ደግሞ አንድ ለአንድ ሲከላከል በተለይ ደግሞ የሚከላከላቸው ተጫዋቾች በጣም ጥሩ ኳሊቲ ያላቸው ቴክኒካሊ በጣም ጥሩ የሆኑ ተጫዋቾች ከሆኑ ማለት ነው ሞር ኃይሉን ወይ ጉልበቱን ሊጠቀም በሚሞክርበት ጊዜ አላስፈላጊ ፋውሎችን ይሰራል ማለት ነው። ይሄ ደግሞ ወደ ካርድ ስለሚሄድ ይሄ ደግሞ ትንሽ አደጋ ይፈጥራል። እዚህ ላይ የተሻለ 1v1 መከላከል ላይ በተሻለ ሁኔታ ፐርፎርም ማድረግ ይጠበቅበታል ማለት ነው። እነዚህ በተወሰነ መልክ እንደ ዊክነስ ልንቆጥራቸው የምንችላቸው ማለት ነው። ያን ያህል በ1v1 መከላከል ላይ ያን ያህል ፕሪሳይስ ነው ብለን መግለጽ አንችልም ማለት ነው። በተወሰነ መልክ መሻሻል ይጠበቅበታል ስህተቶች ላይ ስለሚያጋልጡት ማለት ነው። እነዚህ ድክመቱና ጥንካሬዎች ናቸው የብራያን ምቤሞ ወደ ዩናይትድ እንግዲህ በሚያደርገው ዝውውር ላይ ማለት ነው። ቀድሜ እንደጠቀስኩት በአብዛኛው የጊዜ ጉዳይ ነው የሚመስለው። ክለቦቹ በተስማሙ ጊዜ እንግዲህ የዩናይትድ ተጫዋች መሆኑ የማይቀር ነው የሚሆነው። ወደዛ በሚሄድበት ጊዜ ሊሰለፍ የሚችለው ከአጥቂው ጀርባ በሚገኘው በቀኝ በኩል ባለው የ10 ቁጥር ቦታ ላይ ነው የሚገኘው። በግራ ላይ ማቲያስ ኩኒያ በመምጣቱ ምክንያት ማቲያስ ኩኒያ የግራ 10 ቁጥር ቦታን ሲይዝ ብራያን ምቤሞ ደግሞ የቀኝ 10 ቁጥር ቦታ የሚይዝ ይሆናል ማለት ነው። ሁለቱ ይሄ በሚሆንበት ጊዜ አንደኛ እንግዲህ በቀጣይ ሲዝን ዩናይትድ ከነዚህ ሁለት 10 ቁጥሮች በተጨማሪ ምናልባት የፊት መስመር ተጫዋች ደንበኛ 9 ቁጥር ሊያመጣ ይችላል ማለት ነው። ስቲል ከዮኬሬሽ ጋር ያለው ነገር ከዩናይትድ ጋር የበለጠ አሁን እየተያያዘ ያለበት ጊዜ ላይ ነው የምንገኘው። ከዛ በተጨማሪ ደግሞ የዊንግ ባኮች ላይ በጣም ቡድኑ መሻሻል ያለበት በተለይ ደግሞ ለዚህ ለአሞሪም ሲስተም ያን ኮሪደር ሙሉ ለሙሉ ኦፌንሲቭሊም ዲፌንሲቭሊም በአግባቡ ከቨር የሚያደርግ አይነት ተጫዋች ያስፈልጋል ማለት ነው። በብራያን ምቤሞ በኩል የቀኙ ዊንግ ባክ ስለሆነ የሚኖረው ከዛ ቀኙ ዊንግ ባክ ጋር እንደ አስፈላጊነቱ ምናልባት ምቤሞ ወደ ውስጥ ገብቶ እዛው የቀኝ ሀፍ ስፔሱ ላይ ኦፕሬት ሲያደርግ ወይ ደግሞ የቀኝ ዊንግ ባኩ ተጫዋች ደግሞ በጥልቅ ወደ መሃል ሲገባ ወይ ደግሞ ወደ መሃል ሰብሮ ሲገባ ደግሞ ብራያን ምቤሞ ደግሞ የቀኝ ዊድዙን የሚይዝበት አጋጣሚና የመስመር ተከላካዮችን አሸንፎ ወይ ክሮስ ወይ ደግሞ ሙከራዎችን የሚያደርግበት እድል ያስፈልጋል። ስለዚህ በሱ በኩል የሚሰለፈው ተጫዋች ጥሩ የቀኝ ዊንግ ባክ ተጫዋች መሆን አለበት ማለት ነው። በተፈጥሮ የቀኝ እግር ተጫዋች ሊሆን ይችላል ወይም ላይሆን ይችላል። ተፈጥሮ የቀኝ እግር ተጫዋች ከሆነ ቀድሜ እንደጠቀስኩት በአብዛኛው ኦቨርላፕ ሊያደርግ ይችላል። በዚህ አጋጣሚ ኳሶችን ለእንደዚህ ኦቨርላፕ ለሚያደርገው የቀኝ ዊንግ ባክ አይነት ተጫዋች በመስጠት የግብ ዕድሎችን ለመፍጠር ሊሞከር ይችላል። ወይ ደግሞ ይሄ ዊንግ ባክ ሞር ወደ መሃል ሲገባ ደግሞ ተመሳሳይ ዊድዙን ደግሞ ምቤሞ ይዞ ደግሞ የግብ ዕድሎችን ሊፈጥር ይችላል ማለት ነው። ወይ ደግሞ የኢንቨርትድ የሆነ ራይት ዊንግ ከሆነ የሚጠቀመው ዩናይትድ እንደ አማድ ዲያሎን እንግዲህ ባለፈው ሲዝን ላይ መጀመሪያ አካባቢ በተለይ አሞሪም ከመጣ በላይ የቀኝ ዊንግ ባክ ላይ ነበር ስንመለከት የነበረው። ሁለቱም ግራግሮች በአንድ መስመር ላይ ነው የሚገናኙት። ሁለቱም ወደ ውስጥ ሰብረው መግባትን ይፈልጋሉ ማለት ነው። በዚህ ጊዜ ሁለቱም መናበብ ይጠበቅባቸዋል ማለት ነው። ምናልባት ይሄ ሊሰራ የሚችልበት በጣም በጥሩ ሁኔታ ለዩናይትድ ሊሰራ የሚችልበት አንዱ ጥሩ ነገር ቀድሜ እንደጠቀስኩት ብራያን ምቤሞ እዛው መስመሩ ተችላይኑን ይዞ ተጫዋች አሸንፎ ወደ ቦክሱ ሲቀርብ ከት አድርጎ ኳሶችን መሞከር ወይም ክሮስ ማድረግ ይወዳል ብያለው። ግን ዩናይትድ የበለጠ ከሎ ብሎክ ቲሞች ጋር ሲጫወት በጥልቀት ወደ ግብ ጠባቂያቸው ተጠቅተው ለሚከላከሉ ቡድኖች ጋር ሲጫወት ምቤሞ አንደኛው ማሻሻል ያለበት ከእንደዚህ አይነት በታይት ስፔሶች የግብ ዕድሎችን መፍጠር ወይ ከሎ ብሎክ ቲሞች ጋር ሲጫወት ማሻሻል ይጠበቅበታል። ነገር ግን ግብም በማስቆጠርም ሊሆን ይችላል አት ዘ ሴም ታይም ነው በፓስ በማድረግ በጣም ሶፍት የሆኑ ፓሶችን በማድረግ ማለት ነው። በጣም አኪዩሬት የሆኑ ሶፍት ፓሶችን በማድረግ እንደዚህ አይነት ተጫዋች ግን አይደለም ወይ በዛ ደረጃ አላየነውም እስካሁን። ነገር ግን ይሄን ማን ማድረግ ይችላል? አማድ ዲያሎ በታይት ስፔስ መጫወት የሚችል አይነት ተጫዋች ነው። ተመልክተናል ከሁለቱ 10 ቁጥሮች በቀኝ በኩል ያለውን 10 ቁጥር ይዘው ሲጫወትም ስለተመለከት ነው ማለት ነው። በዛ ቦታ ላይ ሜቢ ቡድኑ በሎ ብሎክ በሚጫወትበት ጊዜ ሁለቱ ስዊች አድርገው ተቀያይረው የቀኙን ዊድዝ ብራያን ምቤሞ ይዞ አማድ ደግሞ የበለጠ የዛን የቀኝ ሀፍ ስፔሱን ወይ አንደኛው የቀኝ በኩል 10 ቁጥሩ ይዞ በእንቅስቃሴ ማለት ነው እንደዛ
ሶፍት ፓሶችን ለፊት መስመሩ ተጫዋች መስጠት ይችላል ማለት ነው። እንደ አማድ አይነት ደግሞ ቴክኒካሊ ጥሩ የሆነ ተጫዋች በጠባብ ስፔስ መጫወት የሚችል ተጫዋች አዘራይት ዊንግ ባክ የሚኖር ከሆነ ደግሞ በእንደዚህ አይነት መንገድ በመቀየር የበለጠ አገልግሎት መስጠት ይችላል ማለት ነው። እንደዚህ አይነት አገልግሎት መስጠት ይችላል። ከዛ በተጨማሪ ደግሞ እንግዲህ ቡድኑ ምናልባት በትራንዚሽን የሚሄድበት አጋጣሚ ከተፈጠረ ምናልባት ከሁለቱ የጥልቅ አማካዮች አንደኛው ደግሞ ብሩኖ ፈርናንዴዝ የሚሆን ከሆነ እንግዲህ ብሩኖ ፈርናንዴዝ ከክለቡ ጋር መቆየቱ ስለተረጋገጠ ማለት ነው ሁለቱ የ10 ቁጥር ላይ የሚገኙት ማቲያ ኩኛ እና የብሪያን ምቤሞ በትራንዚሽን በመልሶ ማጥቃት ረዥም ኳስ እንግዲህ ጥሩ ፓስ በመጣል ያን ኳስ እንዲጠቀሙ እድል መፍጠር ይቻላል ማለት ነው። ሁለቱም ለትራንዚሽን አጫወት በጣም የሚመቹ ናቸው ማለት ነው። ቀጥተኛ ለሆነ የመልሶ ማጥቃት ሁለቱም ጥሩ ፔስ አላቸው። አት ዘ ሴም ታይም ደግሞ ከኳስ ጋርም ድሪብል እያደረጉ መሄድ የሚችሉ ተጫዋቾች ናቸው ማለት ነው። እንደ አንድ ኢሹ አንዳንድ ሰዎች ሲያነሱ ያየሁት ማለት ነው እንግዲህ ማቲያ ኩኛ ሞር ቦል ኬሪየር ነው። ከጥልቅ ተነስቶ ኳሶችን እንግዲህ ተሸክሞ መሄድ የሚወድ አይነት ተጫዋች ነው። ድንቅ ድሪብለር ነው። ትልቁ አቅሙ ማለት ነው። አስደናቂ ድሪብለር ነው። በተመሳሳይ ብራያን ምቤሞም ጥሩ ቦል ኬሪየር ነው ማለት ነው። ሁለት ቦል ኬሪየሮች 10 ቁጥር ቦታ ላይ ሲሆኑ አስቸጋሪ ይሆናል ለቡድኑ የሚል ሀሳብ ሲነሳ፣ ምክንያቱም የአሞሪም ቡድኑም ከዚህ በፊት የነበረው በስፖርቲንግም የነበረው አንደኛው የበለጠ የመስመር አጥቂ አይነት ባህሪ ያለው እንደ ዊንገር ታይፕ ይሆናል። አንደኛው ደግሞ የበለጠ ፓሰር ነው ማለት ነው። የ10 ቁጥር አይነት ሚና ነው። ለምሳሌ አሁን ስፖርቲንግም ስቲል እዛው ስፖርቲንግ ስለሚገኝ ፔድሮ ጎንካልቬስ ማለት ነው ሞሮፍ የ10 ቁጥር አይነት ሚና አይነት ተጫዋች ነው። ፓሰር ነው ማለት ነው። አብሮት ያለው አሁን ላይ ደግሞ ትሪንካው ደግሞ የበለጠ የመስመር አጥቂ አይነት ተጫዋች ነው። እንደ ዋይድ ፕሌይ ሜከር ነው ተጫዋች። 1v1 ማሸነፍ የሚችል አይነት ተጫዋች ነው። ከጎንካልቬስ አይነት ፓሰር አይደለም ማለት ነው። ተጫዋች አንድ ለአንድ አሸንፎ ወይ ግቦችን ራሱ ወይ ደግሞ ክሮስ ሊያደርግ የሚችል አይነት ተጫዋች ነው። እንደዚህ አይነት ኮምቢኔሽን ነው የሚጠቀመው ማለት ነው ሩበን አሞሪም ማለት ነው። ከዚህ በፊትም እንደ ማርከስ ኤድዋርድስን በተመሳሳይ ሞሮፍ የዊንገር ታይፕ አይነት ተጫዋች ነው፣ የግራ እግር ተጫዋች። ጎንካልቬስ ብዙ ጊዜ እንግዲህ ቆይቷል የአንደኛው 10 ቁጥር ቦታ፣ እሱ ደግሞ ሞሮፍ ፓሰር ነው። ግን ሁለቱም ጋር ከተመለከተ ማቲያ ኩኛ አት ዘ ሴም ታይም ደግሞ ብራያን ምቤሞ ድንቅ ፓሰሮች የምንላቸው አይነት ተጫዋቾች አይደሉም። ግን ሁለቱ ድንቅ የሆኑ ቦል ኬሪየሮች ናቸው። ጥሩ የሆኑ ቦል ድሪብለሮች ናቸው። ተመሳሳይ አይነት ታይፕ የሆኑ ተጫዋቾች በሁለቱም ሳይድ መኖራቸው ቡድኑን የመፍጠር አቅሙ ላይ እክል ሊፈጥርበት ይችላል የሚል ጉዳይ ተነስቶ ነበረ ማለት ነው። በተወሰነ መልክ የሚያስማማ ነገር አለው። ነገር ግን ማቲያ ኩኛ አንደኛ አሁን ድንቅ ቦል ድሪብለር ነው፣ ቦል ኬሪየር ነው ስንል በጥልቀት ከራሱ ሜዳ ክልልም ተነስቶ ሊሆን ይችላል፣ ወይ ደግሞ ከሚድ ሰርድ ላይም ተነስቶ ሊሆን ይችላል። ቦል ኬሪ ሴንትራሊ ነው ፕሮግረስ የሚያደርገው በአብዛኛው ኳስን እየገፋ የሚሄደው። ብራያን ምቤሞ ደግሞ በአብዛኛው ቦል ኬሪ ማድረግ የሚፈልገው ቀድሜ እንደጠቀስኩት በተጋጣሚ የሜዳ ክልል አካባቢ ኳስን አግኝቶ ነው መሄድ። ያን ያህል ምናልባት ቡድኑ ከኳስ ጀርባ የሚሆንበት አጋጣሚ ተፈጥሮ በትራንዚሽን ካልሄደ በቀር ቡድኑ ኳስ በያዘበት አጋጣሚ በጥልቀት ድሮፕ ከማድረግ ይልቅ እዛው የተጋጣሚ የሜዳ አጋማሽ ላይ በመሆን ኳስ ተቀብሎ እንግዲህ 1v1 ተጫዋች አሸንፎ ለመሄድ ይሞክራል። ይህንንም ያደርገው በዛው በመስመሩ ላይ ነው፣ በዋይድ ኤሪያው ላይ ነው ማለት ነው፣ ምናልባት በቀኝ በኩል ማለት ነው። ማቲያ ኩኛ ደግሞ የበለጠ ደግሞ ሴንትራሊ ነው ይህን ፕሮግረስ የሚያደርገው። አንደኛ ፕሮግረስ የሚያደርጉበት መንገድ ቦል ኬሪ የሚያደርጉበት መንገድ ይለያያል። የማቲያ ኩኛ ሞር ሴንትራል ፕሮግሬሽን ነው የምንመለከተው። የብራያን ምቤሞ ደግሞ የበለጠ የዋይድ ኤሪያ ላይ ያለ ፕሮግሬሽን ነው የምንመለከተው። ማቲያ ኩኛ ሞር ኮንጀስትድ ኤሪያ ላይ ኳሶችን ድሪብል አድርጎ በሎንግ ስትራይዱ በሰውነቱም ተጠቅሞ ሞር ፕሮግረስ ለማድረግ ይሞክራል። ብራያን ምቤሞ ደግሞ የበለጠ ወደ ዋይድ ኤሪያ ሄዶ አንድ ለአንድ አይነት አጋጣሚዎችን ፈጥሮ ነው ኳሱን ወደፊት ለመሄድ የሚሞክረው ማለት ነው። ከዛ በተጨማሪ ደግሞ ብዙ እንግዲህ ማቲያ ኩኛም ቮልቭስ በነበረ ጊዜ የበለጠ ዳይሬክት እግር ኳስ የሚጫወት በመልሶ ማጥቃት የሚጫወት ቡድን ላይ ነው የነበረው። በተመሳሳይ ብሬንፎርድም ተመሳሳይ ሁኔታ ነው። አሁን ሞር ኳስ የሚቆጣጠር ቡድን እንደሚፈለገው ዩናይትድ የሚሆንበት እድል ካለ ደግሞ ይሄን ፓሶቹን ማለት ነው አስፈላጊ የሆነ ፓሶችን ለመስጠት የመስጠት አቅማቸውን ሁለቱም በተወሰነ መልክ ማሻሻል ይጠበቅባቸዋል ማለት ነው። ሁለቱም ደንበኛ ፓሰር ብለን የምንገልጻቸው ስላልሆኑ ማለት ነው። ከፓሰርነታቸው የበለጠ ሌሎች ነገሮች ላይ የበለጠ ጠንካራ ስለሆኑ ማለት ነው። ግን ሁለቱም አንድ ደግሞ የሚጠቀሙበት ነገር ከፊት ለፊታቸው የሚኖረው የፊት አጥቂ ማለት ነው። እንግዲህ ዮኬሬሽም ከመጣ በለጠ ቦክስ የሚያጠቁ አይነት ተጫዋች ከሆነ የተጋጣሚ ቡድንን የተከላካይ መስመር እዛው በማስቀረት እዛው ፒን በማድረግ
ወደኋላ በሚያፈገፍጉበት ጊዜ ደግሞ ከነሱ ፊት የሚፈጠረው እዛች ዞን 14 ኤሪያ ቦክሱ የፔናልቲ ቦክሱ ኤሪያ የሚገኝ ስፔስ ስለሚያገኙ ከዛ ቦታ ላይ ጥሩ ሹት በማድረግ ሊያስቆጥሩ ይችላሉ። ብራያን ምቤሞም ጥሩ ሹተር ነው። አደሴም ታይም ማቲያ ኩኛም ያን ማድረግ ይችላል ማለት ነው። ይሄ ደግሞ ከሚኖረው የፊት መስመር አጥቂው ጋር በተገናኘ የበለጠ ስፔስ የሚያገኙበት እድልም ሊፈጠርበት ይችላል ማለት ነው። ሁለቱም ቦል ኬሪየር ወይ ቦል ድሪብለር ቢሆኑ ነገር ግን ድሪብል የሚያደርጉበት መንገድና ድሪብል የሚያደርጉበት ኤሪያ ይለያያል ማለት ነው። ከዚህ አንጻር ሞር ኮምፕሊመንት ሊደራረጉ ይችላሉ ማለት ነው። በአጠቃላይ በጣም ጥሩ ዝውውር ነው ሊሆን የሚችለው ለዩናይትድ። ቀድሜም እንደጠቀስኩትም ከኳስ ውጭ በደንብ ኮንትሪቢዩት የሚያደርግ አይነት ተጫዋች በመሆኑ ምክንያት በደንብ ጥሩ ዝውውር ነው የሚሆነው። ቡድኑም ዲፌንሲቭሊ ከኳስ ውጭ በደንብ ይረዳዋል። ባሳለፍነው ሲዝን ላይ ስንመለከት የነበረው ቡድኑ ፕረስ ለማድረግ በሚሞክርበት ጊዜ ያን ያህል ሞር ኢንቴንሲቲ ያልነበረውን ፕሬሲንጉ ማለት ነው። ሞር ኦፍ ፓሲቭ በመሆኑ ምክንያት ያን ፕረስ የዩናይትድን ፕረስ በቀላሉ ቡድኖች ሲያልፉ ተመልክተናል ማለት ነው። ነገር ግን አግሬሲቭሊ ይህን ፕረስ ማድረግ የሚችሉ አይነት ተጫዋቾች ፊት መስመር ላይ በመጡ ቁጥር የበለጠ የግብ ዕድልን የማግኘት አደሴም ታይም ኳስን ደግሞ ቶሎ ሪከቨር የማድረግ እድሉ ይጨምራል ማለት ነው። የበለጠ የግብ ዕድሎችንም አደሴም ታይም ደግሞ ዶሚናንት ለመሆን ይረዳል ማለት ነው። ለዚህ ደግሞ ብራያን ምቤሞ ትልቅ አስተዋጽኦ ማድረግ ይችላል ማለት ነው። እንግዲህ ይሄ ዝውውር የሚጠናቀቅ ከሆነ እነዚህን ነገሮች ልንመለከት እንችላለን ብዬ አስባለሁ በአሞሪም ዩናይትድ ስር ማለት ነው። እናንተም ምን ታስባላችሁ? በተለይ የማን ዩናይትድ ደጋፊዎች በብራያን ምቤሞ ወደ ዩናይትድ መምጣት ምን አይነት አገልግሎት ሊሰጥ ይችላል ብላችሁ ታስባላችሁ? ምን አይነት ቦታ ቢጫወት ብላችሁ ታስባላችሁ? ብሩኖ ፈርናንዴዝ እንግዲህ መቆየቱ ታውቋል። አንደኛው ብሩኖ ፈርናንዴዝ እንግዲህ ጥሩ ፓስ የቡድኑ አንድ ድንቅ ፓሰር ብሩኖ ፈርናንዴዝ ነው። ከጥልቅ ተነስቶ በፓሲንጎቹ ምክንያት ቡድኑ ወደፊት ፕሮግረስ እንዲያደርግ ሊረዳ ይችላል። ነገር ግን ከጥልቅ ያን ያህል በጣም ቦል ኬሪየር ነው ብለን የምናወራ አይነት ተጫዋች አይደለም ብሩኖ ፈርናንዴዝ። ለዛም ምክንያት ነው በመኖሩ ምክንያት ቢ ከ6 ቁጥሩ ጎን ሊሆን ይችላል ቢ ኡጋርቴ ከሆነ ከኡጋርቴ ጎን የሚገኘው አንደኛው የመሃል ሴንትራል ሚድፊልድ ተጫዋቹ የሚሆነው ብሩኖ ፈርናንዴዝ ነው። እሱ ቦታ ተገቢ ነው እዛ ቦታ ላይ መሆኑ ብላችሁ ታስባላችሁ? እሱንም ጨምራችሁ በሀሳብ መስጫው ላይ አስቀምጡልኝ። አመሰግናለሁ።